ጤና ይስጥልን ክቡራንና ክቡራት ተመልካቾቻችን ይህ የወቅታዊ ዝግጅታችን ነው። በዛሬው የወቅታዊ ዝግጅታችን ከብሔራዊ ባንክ ገዢ አቶ ማሞ ምህረቱ ጋር የተሟላ ማክሮ ኢኮኖሚ ማሻሻያ አተገባበርና ከዚህ ጋር የተገኙ ውጤቶች እንዲሁም በአጠቃላይ የፋይናንሱ ዘርፍ አሁን ያለበትን ቁመና በተመለከተ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። የብሔራዊ ባንክ ገዢ አቶ ማሞ ምህረቱ በቅድሚያ ስለ ጊዜዎት አመሰግናለሁኝ። እንግዲህ ኢትዮጵያ ባለፈው አንድ አመት ያህል የተሟላ ማክሮ ኢኮኖሚ ማሻሻያን ተግብራለች። የማክሮ ኢኮኖሚ ማሻሻያ ስንል ምን ማለት ነው? በዚህ ተግባራስ የተገኙ ውጤቶች ምንድናቸው? በተደጋጋሚ እንደገለጽነው የተሟላ የማክሮ ኢኮኖሚክ ሪፎርም ፕሮግራሙ የተለያዩ ዓላማዎችን ይዞ ነው የተነሳው። በዋነኝነት ምንድነው ዓላማው ከተባለ በኢትዮጵያ ውስጥ የተረጋጋ የማክሮ ኢኮኖሚ ሁኔታ እንዲኖር ማስቻል ነው። በዝርዝር ነገሮችን በመናይበት ጊዜ የመጀመሪያው ትልቁ ዓላማ የገቢ አሰባሰብን በማሳደግ እንዲሁም የዕዳ ሽግሽግን በማስተካከል በአጠቃላይ የመንግስት የበጀት የፊስካል ሁኔታን የተሻሻለ እንዲሆን ማድረግ አንደኛው ዓላማ ነው። ሁለተኛ የገንዘብ ፖሊሲን ዘመናዊ በማድረግ ዘመናዊ የገንዘብ ፖሊሲ በመተግበር የዋጋ ግሽበትን የዋጋ ንረትን በተሻለ ሁኔታ ለመቆጣጠር የሚያስችል አውድ መፍጠር ሁለተኛው የማክሮ ኢኮኖሚክ ሪፎርም ፕሮግራም ዓላማ ነው። ሶስተኛ ደግሞ በኢትዮጵያ ውስጥ ለረጅም ጊዜ ስር ሰዶ የቆየውን የውጭ ምንዛሬ እጥረት ለመቅረፍ በተለይ በውጭ ምንዛሬ አስተዳደር ስርዓቱ ላይ የሚታዩ ችግሮችን በመቅረፍ በአጠቃላይ በኢኮኖሚ ውስጥ ያለውን የውጭ ምንዛሬ ፍሰት በመጨመር ምርትና ምርታማነትን ማሳደግ ሶስተኛው የማክሮ ኢኮኖሚክ ሪፎርም ፕሮግራም ዓላማ ነው። በመጨረሻ ደግሞ የፋይናንስ ዘርፉ ጤናማ እንዲሆን የፋይናንስ ዘርፉ የተረጋጋ እንዲሆን በተለይ የኢትዮጵያ ንግድ ባንክ ለመንግስት የልማት ድርጅቶች የሰጠው ብድር ጤናማ ሆኖ በአጠቃላይ በፋይናንስ ዘርፉ ላይ ችግር እንዳይከሰት ለማድረግ የተቀረጸ የሪፎርም ፕሮግራም ነው። ስለዚህ ሰፊ ጉዳዮችን የሚይዝ ሰፊ ጉዳዮችን የያዘ ሪፎርም ፕሮግራም ነው። እነዚህ ዓላማዎች በሚሳኩበት ጊዜ የሚጠበቀው በኢትዮጵያ ውስጥ በተረጋጋ የማክሮ ኢኮኖሚክ አውድ ውስጥ የግል ዘርፉን በተሻለ ሁኔታ የሚያሳትፍ ጤናማ የሆነ አካታች የሆነ እና ቀጣይነት ያለው እንዲሁም ስራ ፈጣሪ የሆነ የኢኮኖሚክ እድገት ለማስመዝገብ እነዚህ ጉዳዮች መሟላት ስላለባቸው ነው እንግዲህ የማክሮ ኢኮኖሚክ ሪፎርም ፕሮግራሙ ተቀርጾ ተግባራዊ እየሆነ ያለው። ተግባራው ከተጀመረ አሁን ኦልሞስት ወደ አንድ አመት ሊጠጋ 11 ወራት አካባቢ ስለሆነ በአጠቃላይ ሲታይ የኢትዮጵያ ማክሮ ኢኮኖሚክ ሪፎርም አተገባበር አፈጻጸም እጅግ አመርቂ በሆነ መልኩ እየተካሄደ ይገኛል። አይደለም ለውጭ ሰው እኛ ላለንበትም በአጠቃላይ አፈጻጸሙን በመንመለከትበት ጊዜ ኦልሞስት ሚራክለስ በሚባል ደረጃ አፈጻጸሙ በጣም ጥሩ አፈጻጸም ነው። ይሄን በብዙ መልኩ ማየት እንችላለን። የኤክስፖርት አፈጻጸም በመናይበት ጊዜ የውጭ ምንዛሬ ክምችቱን በመናይበት ጊዜ በተለይ የዋጋ ንረትን በመቀነስ የታዩ አበረታች እርምጃዎችን በመናይበት ጊዜ አፈጻጸሙ በጣም ጥሩ አፈጻጸም ነው። ይሄኛ ብቻ የምንለው ሳይሆን ይሄን ፕሮግራም የሚደግፉ ሌሎች አካሎች በተለይ የዓለም አቀፉ የገንዘብ ድርጅት በቅርቡ ባወጣው ሪፖርት የኢትዮጵያ ማክሮ ኢኮኖሚክ ሪፎርም አፈጻጸም የታቀደለትን የታሰበውን ዓላማ ማሳካት ብቻ ሳይሆን ከዛ ውጪ ሰብስታንሻሊ ኤክሰፕሽናሊ ከታሰበው በላይ እየተፈጸመ እንደሆነ ምስክርነቱን ሰጥቷል። በብዙ መልኩ ስናየው ለምሳሌ የመጀመሪያው ዓላማ ፊስካል ላይ ወይም ደግሞ በጀት ጉዳይ በተመለከተ ዋናው ትልቁ ግብ ዕዳን በማሸጋሸግ እንዲሁም የመንግስትን የገቢ አሰባሰብ በማሳደግ የመንግስትን የፊስካል ቁመና ማስተካከል ቅርጽ ማስያዝ እና ጤናማ ማድረግ አንደኛው ዓላማ ነው። ይሄን በምንመለከትበት ጊዜ ባለፉት 11 ወራት የመንግስት የገቢ አፈጻጸም ከ91% በላይ አድጓል። መሰረታዊ የሚባል ለውጥ በገቢ አሰባሰብ ላይ ተደርጓል። ዕዳችንን ማሸጋሸግ ተችሏል። ይሄ ለምን ሆነ? ወደ ዝርዝሩ ከመግባታችን በፊት ይሄ ለምን ሆነ ከተባለ አንድ ሁለት ሶስት ነገሮች ማንሳት የሚቻል ይመስለኛል። አንደኛ የማክሮ ኢኮኖሚክ ሪፎርም ፕሮግራሙ በሚተገበርበት ጊዜ ወይም ደግሞ ተግባራዊ በሚሆንበት ጊዜ
ረጅም ጊዜ ተወስዶ ነው ዝግጅት ሲደረግበት የቆየው። ከአንድ ዓመት በላይ ዝግጅት ተደርጎበታል። እያንዳንዱ ሪፎርም ምን አይነት ውጤት ሊኖረው ይችላል የሚለው በጥናት ለመለየት ብዙ ጥረት ተደርጓል። ሁለተኛ ሪፎርሙ በአጠቃላይ በመናይበት ጊዜ አንድ ጉዳይ የሚመለከት ሪፎርም ሳይሆን ብዙ ጉዳዮችን ያካተተ ነው። ቅድም እንዳልኩት የገንዘብ ፖሊሲን ይመለከታል፣ የፊስካል ፖሊሲን ይመለከታል፣ የፋይናንስ ዘርፉን ይመለከታል፣ የውጭ ምንዛሬ ስርዓቱን ይመለከታል። ስለዚህ ብዙ ጉዳዮችን ባንድ ላይ ያሰባሰበ ኮምፕሬሄንሲቭ የሆነ ሪፎርም ነው። በሶስተኛ ደረጃ ይሄ ሪፎርም ተግባራዊ በሚደረግበት ጊዜ በአንድ የመንግስት አካል የተደረገ ሪፎርም ሳይሆን በሚመለከታቸው የመንግስት አካል በቅንጅት በጋራ የተዘጋጀና የተመራ ሪፎርም ነው። ይሄ ሪፎርም የብሔራዊ ባንክ ብቻ ሳይሆን የገንዘብ ሚኒስቴር፣ የፕላኒንግ ሚኒስቴር ከዚህ በላይ ደግሞ ክቡር ጠቅላይ ሚኒስትሩ የሚመሩት የማክሮ ኮሚቴ በተደጋጋሚ ጉዳዩን አይቶ በቅንጅት በጋራ የተመራ ሪፎርም መሆኑ ለየት ያደርገዋል። በመጨረሻ ሪፎርሙን በምንተገበርበት ጊዜ የተገበርንበት መንገድ ከዝግጅቱ በተጨማሪ ውጤታማ እንዲሆን አድርጎታል። ስለዚህ ነገሮችን ባንዴ መተግበር ሳይሆን በቀደም ተከተል መተግበር። ለምሳሌ የውጭ ምንዛሬ ሪፎርሙን ተግባራዊ ከማድረጋችን በፊት ከዓመት በፊት ጥብቅ የገንዘብ ፖሊሲ እርምጃ ወስደን ነበር። ስለዚህ ነገሮችን በቀደም ተከተል መተግበራችን እንዲሁ ሪፎርሙ ውጤታማ እንዲሆን አስችሎታል። በመጨረሻ ደግሞ የሪፎርም በጣም ኮምፕሬሄንሲቭ ከመሆኑ የተነሳ ለየት ያለ ከመሆኑ የተነሳ ከፍተኛ የሆነ የውጭ ድጋፍ የተገኘበት ሪፎርም ነው። ስለዚህ እነዚህን በድምር ስንወስድ በአጠቃላይ በዝርዝር ሳንሄድ የማክሮ ኢኮኖሚክ ሪፎርም አፈጻጸሙ እጅግ ውጤታማ ነበረ። ሚራክለስ ሊባል የሚችል የሪፎርም አተግባበር ነበረ። እንግዲህ ከሪፎርሙ ጋር ተያይዞ አንዱ ተግባራዊ የተደረገው የገንዘብ ፖሊሲ ማሻሻያዎች ናቸው። በዚህ በገንዘብ ፖሊሲ ማሻሻያ በተለይ ብሔራዊ ባንክ ተግባራዊ ያደረጋቸው አሰራሮች ምንድናቸው? ምንስ ውጤቶች ተገኝተዋል? እንግዲህ የገንዘብ ፖሊሲን በተመለከተ የገንዘብ ፖሊሲ ዘመናዊ ማድረግ ስራ ቁልፍ የብሔራዊ ባንክ ስራ ነው። ስለዚህ ይሄን ሪፎርም ተከትሎ አንደኛው ያደረግነው ነገር የብሔራዊ ባንክ የሚተገበረውን የገንዘብ ፖሊሲ እንደገና እንደ አዲስ መቃኘት ነበር። ይሄን ለማድረግ ያደረግነው የመጀመሪያው እርምጃ የብሔራዊ ባንክ ማቋቋሚያ አዋጅን እንደገና መልሶ መከለስ ነበር። በዚህ አዋጅ መሰረት የብሔራዊ ባንክ ቁልፍ ሚና በኢትዮጵያ ውስጥ የዋጋ መረጋጋትን ማምጣት እንደሆነ በግልጽ እንዲሰፍር ተደርጓል። ስለዚህ ሙሉ ትኩረቱ የብሔራዊ ባንክ ሙሉ ትኩረቱ የገንዘብ ፖሊሲውን ዘመናዊ በማድረግ የዋጋ ግሽበትን በተሻለ ለመቆጣጠር የሚያስችል ቁመና ላይ እንዲሆን ለማድረግ የተወሰዱ ስራዎች ናቸው። ስለዚህ መጀመሪያው ትልቁ ስራ በገንዘብ ፖሊሲ በኩል የተሰራው ስራ አዋጁን አሻሽሎ የብሔራዊ ባንክ ቁልፍ ስራ የዋጋ መረጋጋት እንደሆነ ማረጋገጥ ነው። ስለዚህ እኛ በተለምዶ ሃይራርኪ ኦፍ ኦብጀክቲቭስ እንላቸዋለን፣ ወይም ደግሞ የብሔራዊ ባንክ ቁልፍ ተልዕኮ ቅደም ተከተል ማለት ነው። ስለዚህ ዋናው ትልቁ ተልዕኮ ዋጋ መረጋጋት፣ ቀጥሎ ደግሞ የፋይናንስ ዘርፉ እንዲረጋጋ ማድረግ፣ በሶስተኛ ደረጃ ደግሞ የኢኮኖሚ እድገቱን የሚደግፍ ማድረግ በማድረግ ከሌሎቹ አቻ የብሔራዊ ባንኮች ጋር ተቀራራቢ የሆነ ተልዕኮ መስጠት የመጀመሪያው ቁልፍ ስራ ነበር። ከዚህ በተጨማሪ ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ የብሔራዊ ባንክ ተመን ወይም ደግሞ የናሽናል ባንክ ሬት የሚባል እንዲጀመር አድርገናል። ይሄ በአሁኑ ሰዓት ለምሳሌ የብሔራዊ ባንክ ሬት 15% ነው። እንደ ኢኮኖሚ ሁኔታ እየታየ ይሄ ብሔራዊ ባንክ ተመን ይጨምራል ወይም ደግሞ ይቀንሳል። ለምሳሌ በኢኮኖሚ ውስጥ የዋጋ ንረት በሚኖርበት ጊዜ ተመኑ እንዲጨምር ይደረግና በኢኮኖሚ ውስጥ የሚሰራጨውን ብድር ለመቀነስ ስራ ይሰራል ማለት ነው። ስለዚህ ለመጀመሪያ ጊዜ የብሔራዊ ባንክ ተመን የሚባል አስተዋውቀናል። በሶስተኛ ደረጃ የተደረገው ስራ ደግሞ ምንድነው? በአጠቃላይ የገንዘብ ፖሊሲውን ተግባራዊ በማድረግ ረገድ ውጤታማ እንዲሆን ለማስቻል በብሔራዊ ባንክ ውስጥ የገንዘብ ፖሊሲ ኮሚቴ እንዲቋቋም ተደርጓል። ይህ የገንዘብ ፖሊሲ ኮሚቴ ባለሙያዎችን ያሳተፈ ሆኖ እንደ ነገሩ ሁኔታ በአመት 4 እየተገናኘ በአጠቃላይ የኢኮኖሚውን እንቅስቃሴ እየገመገመ የብሔራዊ ባንክን ተመን የሚወስን ኮሚቴ ነው። ይሄም ስራ ሰርቶ ሶስተኛውን ስብሰባ አካሂዷል። እንግዲህ በቅርብ ጊዜ የተጀመረ የኮሚቴ ስራ ስለሆነ በአራተኛ ደረጃ በገንዘብ ፖሊሲ ከተወሰዱ እርምጃዎች መካከል አሁንም ለመጀመሪያ ጊዜ በኢትዮጵያ ውስጥ አዳዲስ ገበያዎችን አስተዋውቀናል። የመጀመሪያው ገበያ
ባንኮች እርስ በርሳቸው የሚበዳደሩበትን የገንዘብ ገበያ መመስረት ነው። ይሄ ኢንተርባንክ መኒ ማርኬት የምንለው ነው። ስለዚህ አንድ ባንክ ለምሳሌ የጥሬ ገንዘብ እጥረት ሲያጋጥመው ወደ ብሔራዊ ባንክ መምጣት ይልቅ ከሌሎች ባንኮች የሚበደርበትን አሰራር እና ገበያ መፍጠር ነው። ይሄ የባንኮች እርስ በርስ የሚበዳደሩበት የገንዘብ ገበያ መፍጠሩ አንደኛው ትልቅ ቁልፍ ስራ ነው። ይሄም በጣም ውጤታማ በሆነ መልኩ ተግባራዊ እየተደረገ ይገኛል። በጣም የሚገርመው ይህ ገበያ የኢትዮጵያ ስቶክ ኤክስቼንጅን ሴኩሪቲ ኤክስቼንጅን በመጠቀም ገበያው የሚካሄደው ኤሌክትሮኒክ በሆነ መንገድ ነው። እስካሁን ድረስ በዚህ ገበያ ውስጥ ባንኮች እርስ በርሳቸው 741 ቢሊዮን ብር ተገበያይተዋል ባለፈው 10 ወራት። ይሄም በአጠቃላይ በኢኮኖሚ ውስጥ ያለው የፋይናንስ ዘርፍ ጤናማ እንዲሆን ለማድረግ የተወሰደ እርምጃ ነው። በመጨረሻ ብሔራዊ ባንክ የወሰደው እርምጃ ደግሞ የአጭር ጊዜ የሰነድ ግብይት ስርዓትን መፍጠር ወይም ደግሞ በእንግሊዝኛ ይሄ ኦፕን ማርኬት ኦፕሬሽን የምንለው ይሄ ደግሞ ባንኮች ከብሔራዊ ባንኮች የሚያደርጉት የገንዘብ ግብይት ማለት ነው። ይሄንም ጀምረን ተግባራዊ እያደረግን ነው። ይሄ ምንድነው ትርጉሙ ከተባለ በኢኮኖሚ ውስጥ የሚንቀሳቀሰው ገንዘብ መጠኑ ከፍ በሚልበት ጊዜ ብሔራዊ ባንክ ወደ ኢኮኖሚ ውስጥ በመግባት ብሩን ይሰበስባል ወይም ሞፕ አፕ ያደርጋል። እንደ ሁኔታው ደግሞ በኢኮኖሚ ውስጥ ያለው የኢኮኖሚ እንቅስቃሴ በሚቀዛቀዝበት ጊዜ ደግሞ ብሔራዊ ባንክ ወደ ገበያው በማግባት ገንዘብ ለባንኮቹ ያበድራል። ስለዚህ ወይ የሚሰበስብበት ወይም ደግሞ የሚያበድርበት አሰራር ነው። ይሄ የአጭር ጊዜ የሰነድ ግብይት የምንለው ወይም ደግሞ ኦፕን ማርኬት ኦፕሬሽን የምንለው ይሄንም ለመጀመሪያ ጊዜ በታሪካችን አስተዋውቀን ተግባራዊ እያደረግን ነው። እስካሁን ድረስ 531 ቢሊዮን ብር በዚህ ገበያ ግብይት ተካሂዷል። እነዚህ እርምጃዎች በአጠቃላይ የኢትዮጵያን የገንዘብ ፖሊሲ ዘመናዊ አድርገውታል። ከሌሎች ብሔራዊ ባንኮች ጋር አቻ እንዲሆን አድርጎታል። ይህም በመሆኑ ከዚህ በፊት በተሻለ መልኩ የዋጋ ንረትን ለመቆጣጠር አስችሎናል። ለምሳሌ ሪፎርሙ ከመጀመሩ በፊት አካባቢ የነበረውን የዋጋ ንረት በምንመለከትበት ጊዜ ወደ 30% አካባቢ የነበረውን ከዓመት በፊት አሁን ወደ 14.4% ማውረድ ተችሏል። ይሄ በእርግጥ በገንዘብ ፖሊሲ እርምጃ ብቻ የመጣ አይደለም። ሌሎች እርምጃዎች በተለይ ምርትና ምርታማነትን ለማሳደግ የተወሰዱ እርምጃዎች፣ የንግድ ስርዓቱን ለማሳለጥ የተወሰዱ እርምጃዎችን ጨምሮ በአጠቃላይ የዋጋ ንረት በሂደት እየወረደ እንዲመጣ አስችሏል። ይሄ ስራ በቂ ነው ማለት አይደለም። ወደፊት የሚሰሩ ብዙ ስራዎች አሉ። ግን በአጠቃላይ በዚህ ረገድ የተወሰደው እርምጃና የተገኘው ውጤት እጅግ አበረታች ነው። በገንዘብ ፖሊሲ ውስጥ ከሚደረጉ እርምጃዎች መካከል እና አንደኛው ጥብቅ የገንዘብ ፖሊሲ መገለጫ ከሚባሉት ውስጥ ብሔራዊ ባንክ ለመንግስት ወይም ደግሞ ለገንዘብ ሚኒስቴር የሚሰጠውን ብድር የመቀነስ ስራ ነው። እንደሚታወቀው የገንዘብ ሚኒስቴር በየዓመቱ በጀት በሚያወጅበት ጊዜ የበጀት ጉድለት በሚኖርበት ጊዜ የበጀት ጉድለቱን እንዴት ብሎ ነው ፋይናንስ የሚያደርገው የሚለው ትልቁ ጥያቄ ነው። የበጀት ጉድለት ብዙ ሀገሮች ሁሉም ሀገር ላይ ያለ ነው። ዋናው ቁም ነገሩ የበጀት ጉድለቱ ሳይሆን የበጀት ጉድለቱ ፋይናንስ የሚደረግበት መንገድ ነው። የበጀት ጉድለቱ ፋይናንስ የሚደረገው ከኢኮኖሚው ከሚመነጭ ገንዘብ ከሆነ ይሄ ማለት ነው ባንኮች የግምጃ ቤት ሰነድ እየገዙ ወይም ደግሞ የጡረታ ተቋማት ግምጃ ቤት ሰነድ እየገዙ ወይም ግለሰቦች ወይም ካምፓኒዎች የግምጃ ቤት ሰነድ ገዝተው ወይም ደግሞ ከውጭ በሚገኝ ብድር ወይም እርዳታ የበጀት ጉድለቱ ፋይናንስ የሚደረግ ከሆነ የዋጋ ንረትን የሚያመጣ አይደለም። በአንጻሩ ግን የበጀት ጉድለቱ ሰፍቶ የገንዘብ ሚኒስቴር ከብሔራዊ ባንክ ለመበደር ግድ የሚለው ከሆነ ከብሔራዊ ባንክ ለገንዘብ ሚኒስቴር የሚሄደው ብድር የዋጋ ንረትን ሊያመጣ ስለሚችል ምክንያቱም በኢኮኖሚ ውስጥ የሚመጣ አዲስ ገንዘብ ስለሆነ በአጠቃላይ የዋጋ ንረትን ለመቋቋም የምናደርገው ጥረት ላይ መሰናክል ይሆናል። ስለዚህ የሆነ ያለው ምንድነው? ቅድም እንዳልኩት መንግስት የዋጋ ንረትን ለመቆጣጠር ካለው ቁርጠኝነት የተነሳ እና የብሔራዊ ባንክም በጣም ጥብቅ የሆነ የገንዘብ ፖሊሲ ለመከተል ካለው ቁርጠኝነት የተነሳ እንዲሁም በአጠቃላይ የበጀት አፈጻጸማችን የፊስካል ዲሲፕሊናችን የፊስካል ቁመናችን እየተሻሻለ በመምጣቱ በተለይ የገቢ አሰባሰባችን እየተሻሻለ በመምጣቱ ዘንድሮ የበጀት ዓመቱን የገንዘብ ሚኒስቴር የብሔራዊ ባንክ ብድር ሳይወስድ መጨረስ ችሏል።
ይሄ ትልቅ እርምጃ ነው። በተሟላ ማክሮ ኢኮኖሚ ማሻሻያ የዋጋ ንረት የቀነሰ መሆኑ በተደጋጋሚ እየተገለጸ ነው። በተለይ በዚህ ዓመት እየወረደ መምጣቱ ይነሳልና በተለይ ከገበያው ጋር እንዴት ይታያል? ይሄ በእርግጥስ ገበያው ላይ ዋጋ እየቀነሰ ነው ወይ? እንግዲህ መጀመሪያ ይህን ጥያቄ ለመመለስ የዋጋ ንረት ወይም ኢንፍሌሽን እንዴት ነው ሪፖርት የሚደረገው የሚለው ማወቅ የሚያስፈልግ ይመስለኛል። በኢትዮጵያ ውስጥ ላለፉት 50 ዓመታት ሊሆን ይችላል የዋጋ ንረትን በተመለከተ መረጃ የሚሰበስበው አካል የኢትዮጵያ ስታቲስቲካል አገልግሎት ወይም የኢትዮጵያ ስታቲስቲካል ኦቶሪቲ ነው። ይህ ተቋም ነፃነቱን በጠበቀ የሙያ ስነ ምግባር ባለው ሁኔታ በየወሩ በተለያዩ አካባቢዎች የተለያዩ ፕሮዳክቶችን፣ እቃዎችን ወይም ሸቀጦችን እና አገልግሎቶችን ዋጋ ይሰበስባል። ያን መሰረት አድርጎ በየወሩ የዋጋ ንረቱ ወይም ደግሞ ኢንፍሌሽኑ ምንድነው የሚለውን መረጃ ይሰጣል። የዋጋ ንረት ቀነሰ ማለት ዋጋ ቀነሰ ማለት አይደለም። የዋጋ ንረት ቀነሰ ማለት የኮስት ኦፍ ሊቪንግ ወይም ደግሞ የኑሮ ውድነት ቀነሰ ማለት አይደለም። የዋጋ ንረት ቀነሰ ማለት የአንድ ሸቀጥ ዋጋ ወይም ደግሞ የአገልግሎት ዋጋ የሚያድግበት መጠን ቀነሰ ማለት ነው። ስለዚህ የኑሮ ውድነትና የዋጋ ንረት አንድ አይነት አይደሉም። ስለዚህ ያን ያለነው ምንድነው ከአምና ጋር ሲወዳደር የእቃዎች ወይም ሸቀጦች ወይም ደግሞ የአገልግሎቶች ዋጋ የሚያድግበት መጠን እየቀነሰ ነው ማለት ነው። ከዚያ አኳያ ሲታይ ከባለፉት ዓመታት ጋር ሲታይ ኢትዮጵያ ውስጥ ለብዙ ጊዜ የዋጋ ንረቱ ወደ 30% ነበረ። አሁን መሰረታዊ በሚባል መልኩ እየቀነሰ ነው። ስለዚህ አካሄዱ በአጠቃላይ ጥሩ መልካም የሚባል ነው። ይሄ ማለት ግን ከፊታችን ስራ አይጠብቅም ማለት አይደለም። በብሔራዊ ባንክ ግምት መሰረት በሚቀጥለው ዓመት መጨረሻ ላይ የዋጋ ንረት በሲንግል ዲጂት ደግሞ ወደ ነጠላ አሃዝ ለማስገባት ከፍተኛ ስራ ይሰራል። ምን በማድረግ ከተባለ አንደኛ ጥብቅ የሆነ የገንዘብና የፊስካል ፖሊሲ በመውሰድ በአጠቃላይ የገንዘብ ፖሊሲ ሁኔታችን፣ የብድር ሁኔታችን የዋጋ ንረትን የማያባበስ እንዲሁም ለማስቻል በጣም ጥብቅ የሆነ የሞኔታሪ ፖሊሲ ወይም ደግሞ የገንዘብ ፖሊሲና የፊስካል ፖሊሲ እንወስዳለን። ይሄ ማጥበቅ ሊባል ይችላል። ሁለተኛው ደግሞ የዋጋ ንረትን ለማስተካከል የምንወስደው እርምጃ ምርትና ምርታማነትን መጨመር ነው። ማምረት ሊባል የሚችለው በተለይ በግብርና ዘርፍ ላይ የሚወሰዱት በአጠቃላይ ምርትን ለመጨመር የሚወሰዱት እርምጃዎች ተጠናክረው ይቀጥላሉ። ስለዚህ ምርትና ምርታማነትን ማሳደግ የዋጋ ንረቱን ለመቀነስ ከፍተኛ የሆነ አስተዋጽኦ ይኖራል። በሶስተኛ ደረጃ ደግሞ ማሳለጥ በአጠቃላይ የንግድ ስርዓታችን በተቻለ መጠን እሴት የሚጨምር እንዲሆን በማስቻል በአጠቃላይ አላግባብ ወጪዎችን በመቀነስ ምርቶች በቀላሉ ሸማቹ ላይ እንዲደርሱ የሚሄድበት አሰራር መፍጠር ነው። ስለዚህ የማሳለጥ ስራ እንዲሁ የዋጋ ንረትን ለመቀነስ የሚያስችል ቁልፍ ተግባር ይሆናል። በመጨረሻ ደረጃ ደግሞ በዚህ ሁኔታ ውስጥ የሚጎዱ የህብረተሰብ ክፍሎች ካሉ እነሱን በመደጎም በአጠቃላይ የዋጋ ንረቱ ወደ ሲንግል ዲጂት እንዲገባ ለማስቻል ከፍተኛ ስራ ይሰራል። በእኛ እምነት በሚቀጥለው የበጀት ዓመት የዋጋ ንረት ወደ ሲንግል ዲጂት ወይም ከ10% በታች ይደርሳል የሚል ሙሉ እምነት አለ። ከተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ ጋር እንግዲህ ቁልፍ ተግባራት ከተከናወኑት መካከል አንዱ የውጭ ምንዛሪ አስተዳደር ማሻሻያ አንዱ ነው። እንደ ታሪካዊም ሆኖ የሚነሳ ነውና በዚህ ማሻሻያ የተገኙ ውጤቶች ምንድን ናቸው? እንግዲህ የውጭ ምንዛሪ አስተዳደር ሪፎርሙ በ50 ዓመታት ለመጀመሪያ ጊዜ የተደረገ ቁልፍ የሪፎርም ትግበራ ነው። መጀመሪያ የሪፎርሙን ይዘት ማስተዋወስ ያስፈልጋል። የሪፎርሙ አንደኛው ትልቁ መገለጫ ከዚህ በፊት ብሔራዊ ባንክ የውጭ ምንዛሪ አስተዳደሩን የሚመራበት ስርዓት በብሔራዊ ባንክ ቁጥጥር ስር ያለ ወይም ደግሞ ቁጥጥር ኮንትሮልድ የሆነ የፎሬን ከረንሲ ሪጅም ነበር። እሱን ከብሔራዊ ባንክ ቁጥጥር ወደ ገበያው መውሰድ ወይ ደግሞ ማርኬት ዲተርሚንድ ማድረግ፣ በሌላ አነጋገር የውጭ ምንዛሬ ተመኑ በገበያው እንዲወሰን መፍቀድ አንደኛው የሪፎርሙ ቁልፍ
ቁልፍ ውሳኔ ነበር። ግን ይሄ ብቻ አይደለም ሪፎርሙ ከዚህም በላይ ነው ያደረግነው። በአጠቃላይ ላለፉት 50 ዓመታት የተከማቸውን የውጭ ምንዛሬ አሰራር በማሻሻል በመቀየር አንድ ወጥ የውጭ ምንዛሬ አስተዳደር ፈጥረናል። በዚህ አሰራር መሰረት ከዚህ በፊት በነበረው አሰራር ባንኮቹ ኤክስፖርተሮቹ ውጭ ንግድ ላይ የሚሳተፉ ሰዎች የሚያገኙት የውጭ ምንዛሬ ለብሔራዊ ባንክ እንዲያስተላልፉ የሚያስገድድ አስገዳጅ ሁኔታ ነበር። ይሄን ሰረንደር ሪኳየርመንት እንለዋለን። ይሄ ቀሪ እንዲሆን ሆኗል። ሁለተኛ ኤክስፖርተሮች የሚያገኙትን የውጭ ምንዛሬ 50% የሚሆነውን የውጭ ምንዛሬ ላልተወሰነ ጊዜ ወይም ኢንዴፊኒትሊ እንዲይዙትም ተፈቅዷል። ስለዚህ ለፈለጉት ዓላማ መጠቀም ይችላሉ። ለራሳቸው ቢዝነስ ሊጠቀሙበት ይችላሉ፣ ቢዝነሳቸው ሊያስፋፉ ይችላሉ። ስለዚህ የራሳቸው የውጭ ምንዛሬ እንዲሆን ተፈቅዷል። ሶስተኛ ከዚህ በፊት ያልነበረ አዳዲስ ተቋማትንም አስገብተናል። ለምሳሌ የውጭ ምንዛሬ ቢሮዎች በተለይ ጥሬ የውጭ ምንዛሬ ገንዘብ ካሽ ይዞ ለመሸጥ ከተፈለገ ሰዎች ወደ ውጭ ምንዛሬ ቢሮዎች ሄደው መሸጥ ይችላሉ። ከዚህ በተጨማሪ ደግሞ ለጉዞ ለሕክምና የውጭ ምንዛሬ የሚፈልጉ ሰዎች ደግሞ በቀላሉ የውጭ ምንዛሬ ቢሮዎች ሄዶ የሚሰሩበትን አሰራር ዘርግተናል። ስለዚህ አዳዲስ ተቋማትንም ፈጥረናል ማለት ነው። ሌሎች ብዙ ሰው የማይናገረው ትልቅ እርምጃ ብለን እኛ የምንወስደው ደግሞ ኢትዮጵያ ውስጥ ያሉ ቢዝነሶች በውጭ ምንዛሬ ከውጭ እንዲበደሩ ያለውን አሰራር አሻሽለናል። የውጭ ኢንቨስተሮች በሴኩሪቲ ኤክስቼንጅ ላይ እንዲሳተፉ እድል ከፍተናል። ስለዚህ በውጭ ምንዛሬ ስርዓት ውስጥ የተወሰደው እርምጃ ስር ነቀል የሚባል መሰረታዊ የሚባል ተመኑን በገበያ ከመወሰን ባለፈ በአጠቃላይ የውጭ ምንዛሬ ስርዓቱ የተሻሻለ እንዲሆን፣ ቀላል እንዲሆን፣ ሰው በቀላሉ የሚረዳው እንዲሆን ለማስቻል ተጨባጭ ሰፊ እና ሂስቶሪክ የሚባል በብዙ መልኩ ታሪካዊ የሚባል ለ50 ዓመታት ለመጀመሪያ ጊዜ የተወሰደ እርምጃ ነው። ይዘቱ ይሄ ነው። ለምን ይሄ እርምጃ ተወሰደ ከተባለ በዋነኝነት በውጭ ምንዛሬ ስርዓት ውስጥ የነበረውን መዛባት በማስተካከል ወደ ኢትዮጵያ ኢኮኖሚ የሚገባውን የውጭ ምንዛሬ ፍሰት ወይም ግኝት በማሻሻል የውጭ ምንዛሬ የሚፈልጉ ሰዎች በቀላሉ የውጭ ምንዛሬ እንዲያገኙ ለማድረግ የተወሰደ እርምጃ ነበር። ስለዚህ ምን ነገር መጣ፣ ምን ውጤት መጣ ከተባለ አንዳንድ ሀሳቦች ማንሳት ፈልጋለሁ። በአጠቃላይ የማክሮ አፈጻጸሙን በተመለከተ የውጭ ምንዛሬ ስርዓቱ ያስገኘው ትሩፋት ምንድን ነው? የመጀመሪያው ነገር ይሄን አዲሱን የውጭ ምንዛሬ ስርዓት በተግባር ከጀመርን ጊዜ ጀምሮ በህጋዊ ገበያና በትይዩ ገበያ ወይም ፓራላል ማርኬት የምንለው ልዩነት ወይም ፕሪሚየም ከፍተኛ በሚባል ሁኔታ ቀንሷል። ሰው ዛሬ ረሰዋል እንጂ ከ11 ወር በፊት የውጭ ምንዛሬ ሪፎርሙን ከመውሰዳችን በፊት ኢትዮጵያ ውስጥ የነበረው ሁኔታ በጣም አስቸጋሪ ነው። የሰዎች የውጭ ምንዛሬ ማግኘት ተስኗቸው ብሔራዊ ባንክ የውጭ ምንዛሬ ጥያቄ የሚያቀርቡ ቢዝነሶች በሺህ የሚቆጠሩ ነበሩ። መንግስት በየጊዜው ለነዳጅ፣ ለመድኃኒት፣ ለማዳበሪያ የውጭ ምንዛሬ ለመክፈል ብሔራዊ ባንክ ከኢኮኖሚ ከሚያመነጨው የውጭ ምንዛሬ በተጨማሪ የብሔራዊ ባንክን የመጠባበቂያ ክምችት በመጠቀም ነበረ ለነዚህ ክፍያዎች ስትራቴጂክ ለምንላቸው ክፍያዎች ክፍያ የምንፈጽም የነበረው። ይሄ ብቻ አይደለም። በአጠቃላይ የውጭ ምንዛሬ ስርዓቱ የተዛባ ከመሆኑ የተነሳ እና በሂደትም ብሔራዊ ባንክ የተቀመጠው የውጭ ምንዛሬ ክምችት እየቀነሰ ከመምጣቱ የተነሳ ይሄ በተለይ ብሔራዊ ባንክ ለሚሰሩ ሰዎች የዕለት ጭንቀት ነበር። በአጠቃላይ በኢኮኖሚ ውስጥ ያለው የውጭ ምንዛሬ ክምችት ከአጠቃላይ የኢትዮጵያ ኢምፖርት ጋር ስናየው ከ2 ሳምንት በታች የሆነበት ሁኔታ ነበር። ስለዚህ ይሄን ለመቀየር የተወሰደ እርምጃ ነው። ይሄ እርምጃ ባይወሰድ ኑሮ አሁን ያለውን ውጤት ማምጣት ፈጽሞ አንችልም ነበር። ስለዚህ ምን መጣ ከተባለ ቅድም እንዳልኩት በትይዩ ገበያውና በህጋዊ ገበያው መካከል ያለው ልዩነት ድሮ ከነበረበት 100% መሰረታዊ በሚባል ሁኔታ ቀንሷል። አንዳንዴ የሆነ ወቅት ላይ 5% ነበረ፣ አንዳንዴ 10% ሆኖ ነበር፣ አንዳንዴ ከዛ በላይ ከፍ ይላል። ግን የሆነ ሆኖ ከሪፎርሙ በፊት ከነበረው ሁኔታ ጋር ሲወዳደር በሁለቱ ገበያዎች መካከል ያለው ልዩነት ጠቧል። ይህም በመሆኑ በኢትዮጵያ ኢኮኖሚ የሚመጣው የውጭ ምንዛሬ ፍሰት ጨምሯል።
አንዳንድ ሀዞችን ለመጥቀስ ለምሳሌ የባለፉትን 11 ወራት አፈጻጸም በመናይበት ጊዜ የኤክስፖርትን አፈጻጸም ብንወስድ በ119% የሸቀጦች ንግድ ገቢ አድጓል። ባለፈው ዓመት ከውጭ ምንዛሬ ሪፎርሙ በፊት በአጠቃላይ የሀገሪቷ ኤክስፖርት ወደ 3.8 ቢሊዮን ነው። አሁን ግን ይሄን ዓመት በምናጠናቀቅበት ጊዜ የኢትዮጵያ ኤክስፖርት 8 ቢሊዮን ይደርሳል ተብሎ ይጠበቃል። በበጀት ዓመቱ 8 ቢሊዮን ይደርሳል ተብሏል። ስለዚህ ሊትራሊ የኢትዮጵያ ኤክስፖርት ዳብል ማድረግ ችሏል። በሁለተኛ ደረጃ የአገልግሎት ንግድ ገቢን ብንወስድ በ23% አድጓል። የውጭ ሐዋላ ገቢ ወይም ደግሞ ሬሚተንስ የሚለውን ብንወስድ በ22% አድጓል። የውጭ እርዳታ በ93% አድጓል። የውጭ ብድር በ77% አድጓል። ይሄን ተከትሎ ትልቁ ቁልፍ የሪፎርሙ ስኬት ማሳያ ደግሞ በብሔራዊ ባንክ ያለው የውጭ ምንዛሬ ክምችት በአሁኑ ጊዜ በ235% አድጓል። ሲግኒፊካንት የሆነ እድገት ነው። ሚራክለስ ነው የምንለው ይሄን ነው። በ11 ወራት ውስጥ የኢትዮጵያ የውጭ ምንዛሬ ክምችት ከ235% በላይ አድጓል። የባንኮቹ ክምችት ከብሔራዊ ባንክ በተጨማሪ ያለው የባንኮቹ ክምችት በ75% አድጓል። ስለዚህ መሰረታዊ የሚባል የውጭ ምንዛሬ ግኝት ፍሰት እድገት የታየበት ባለፈው ዓመት በአጠቃላይ በኢትዮጵያ ኢኮኖሚ ውስጥ ያለውን የውጭ ምንዛሬ ፍሰት በምንወስድበት ጊዜ ወደ 24 ቢሊዮን አካባቢ ነበረ። ዘንድሮ ብንወስድ ይሄ ወደ 32 ቢሊዮን ዶላር ፍሰቱ አድጓል። ስለዚህ በኢኮኖሚ ውስጥ ያለው የውጭ ምንዛሬ ግኝት እየሰፋ በመምጣቱ ኢኮኖሚው ለሚፈልገው የውጭ ምንዛሬ የማቅረቡ ነገር እየተሳለጠ በመምጣቱ ይሄ ደግሞ አይነተኛ የሆነ የኢኮኖሚ እድገት ኮንትሪቢዩሽን ይኖረዋል። ቅድም እንዳልኩት የዚህ የማክሮ ኢኮኖሚክ ሪፎርም ውጤታማ መሆኑ ማሳያ አንደኛው ነጥብ በአጠቃላይ በኢትዮጵያ ኢኮኖሚ ያለውን ባላንስ ኦፍ ፔመንት ይሄ ማለት ወደ ኢኮኖሚው የሚገባውን የውጭ ምንዛሬና ኢኮኖሚው የሚፈልገውን ጉዳይ ለመፈጸም የሚከፈል የውጭ ምንዛሬ የሁለቱ ባላንስ የሁለቱ ሚዛን ተብሎ ሊጠቀስ ይችላል። ባለፈው ዓመት በምንወስድበት ጊዜ ይሄ ከፍተኛ የሆነ ጉድለት ነበረው። ወደ 1.5 ቢሊዮን ዶላር አጠቃላይ ጉድለት ነበረ። ስለዚህ ይሄን ጉድለት ለመሙላት አጠቃላይ ኢኮኖሚው ይሄን ጉድለት ለመሙላት ወደ ብሔራዊ ባንክ የውጭ ምንዛሬ ክምችት መግባት ያስፈልጋል ማለት ነው። አለዛ ሚዛኑ አይሟላም ማለት ነው። ዘንድሮ በታሪካችን ለመጀመሪያ ጊዜ ሊባል ይችላል የባላንስ ኦፍ ፔመንቱ ትርፍ እንዲኖረው ሆኗል። ከ1.5 ጉድለት ወደ 2.557 ወደ 2.5 ቢሊዮን ዶላር ሰርፕላስ ወይም ትርፍ ሊሸጋገር ችሏል ማለት ነው። ስለዚህ በአጠቃላይ ትልቁ የሪፎርሙ ማሳያ ኦቨርኦል ባላንስ ኦፍ ፔመንቱ ከጉድለት ወደ 1.5 ቢሊዮን ዶላር ከሚሆነው ጉድለት ወደ 2.5 ቢሊዮን ዶላር ትርፍ ሂዷል ማለት ነው። ይሄ ትልቅ አዎንታዊ የሆነ የውጭ ምንዛሬ ክምችታችን ለማሳደግ ሪፎርሙ ያበረከተው አስተዋጽኦ ነው ብሎ መውሰድ ይቻላል። ቅድም በዝርዝር ያልገባንበት በአጠቃላይ የፊስካል ቁመናችንን ለማሻሻል ከተወሰዱ እርምጃዎች መካከል በአጠቃላይ ከውጭ አበዳሪዎች ጋር ያለውን የዕዳ ሁኔታ የዕዳ ሽግሽግ ውይይት በማድረግ በአጠቃላይ የዕዳ መክፈል አቅማችን በማሳደግ እና አሁን ያለውን ዕዳ በተራዘመ ጊዜ እንዲከፈል የማድረግ ስራ ተሰርቷል። ይሄ በተለምዶ ኦሲሲ የሚባለው ወይም ደግሞ ኦፊሻል ክሬዲተርስ ኮሚቴ እየተባለ ከሚጠራው ኮሚቴ ጋር የሚደረገው ውይይት ነው። በዚህ አካሄድም 8.5 ቢሊዮን ዶላር የሚደርስ ዕዳን ወደ 14 ዓመታት በማሸጋገር ዕዳውን በአንድ የሚከፈል ሳይሆን በሂደት እንዲከፈል በማድረግ በአጠቃላይ ቅድም እንዳልኩት ባላንስ ኦፍ ፔመንታችን የተስተካከለ እንዲሆን አድርገናል ማለት ነው። ይህም ሌላው የማክሮ ኢኮኖሚክ ሪፎርሙ ቁልፍ የሆነ ውጤት ተብሎ ሊጠቀስ ይችላል። የዚህ ሁሉ ሪፎርም ለሰው ለህብረተሰቡ ምንድነው ፋይዳው? ከቁጥር በዘለለ ምንድነው ውጤቱ ከተባለ የተለያየ ነገር መጥቀስ ይቻላል። የመጀመሪያው ነገር የውጭ ምንዛሬ ሪፎርም በማካሄዳችን እና በኢትዮጵያ ኢኮኖሚ ውስጥ የሚመጣው የውጭ ምንዛሬ ግኝት በመስፋቱ የተነሳ የውጭ ምንዛሬ ፈላጊዎች በቀላሉ የውጭ ምንዛሬ ማግኘት ችለዋል። እንደሚታወቀው ከዚህ በፊት በነበረው
ሁኔታ ውስጥ ብዙ አምራች ድርጅቶች ወይም ቢዝነሶች ስራቸውን ለማካሄድ እንደ ቁልፍ ችግር ከሚያነሱት ጉዳዮች መካከል የጥሬ ዕቃ ችግር ነው። የጥሬ ዕቃ ያልመጣበት ትልቁ ምክንያት ምንድነው ከተባለ በኢኮኖሚ ውስጥ ያለው የውጭ ምንዛሬ ግኝት በቂ ባለመሆኑ ሰዎች ቢዝነሳቸውን ለማስፋት ይቸገሩ ነበር። ስለዚህ የውጭ ምንዛሬ ግኝትና ፍሰት እና አቅርቦት ከተሻሻለ የመጀመሪያው ተጠቃሚ የሚሆኑት ቢዝነሶች ናቸው። ቢዝነሶቹ የተሻለ ምርታማ ከሆኑ ደግሞ በአጠቃላይ ኢኮኖሚ እንቅስቃሴ የተሻለ ይሆናል ማለት ነው። በሁለተኛ ደረጃ ብዙ ጊዜ የማናነሳው የውጭ ምንዛሬ በሚያስገኙ ዘርፎች የሚሳተፉ ኢትዮጵያኖች ተጠቃሚ ይሆናሉ። ለምሳሌ ምን ብለናል? የቡና ኤክስፖርትን ብንወስድ የቡና ኤክስፖርት መሰረታዊ በሆነ መልኩ ዘንድሮ ተሻሽሏል። ለምን ቢባል ቡና ዋጋውን አግኝቷል። ኤክስፖርት በራሱ እንዲቆም ሆኗል። ኤክስፖርት ከዚህ በፊት አትራፊ ዘርፍ አልነበረም። በሌላ ዲፔንድ የሚያደርግ በሌላ የሚቆም ዘርፍ ነበር። አሁን ግን ኤክስፖርት በራሱ የሚቆም አትራፊ ዘርፍ ለመሆን ችሏል። ኤክስፖርት ትክክለኛውን ዋጋ አግኝቷል። ስለዚህ የቡና ዋጋ ትክክለኛውን ዋጋ አገኘ ማለት በቡና ዘርፍ ውስጥ የሚሰሩ በመቶ ሺህ የሚቆጠሩ ገበሬዎች፣ አቅራቢዎች ገበያቸው በጥፍ አደገ ማለት ነው። የወርቅ ኤክስፖርት አደገ ማለት በወርቅ ፍለጋ በወርቅ አቅርቦት የሚሳተፉ በሺዎች የሚቆጠሩ ዜጎች ገበያቸው በጥፍ አደገ ማለት ነው። የቱሪዝም ገቢ እና ከቱሪዝም በውጭ ምንዛሬ የሚገኘው ገቢ አደገ ማለት በቱሪዝም ዘርፍ የሚሰሩ ሰዎች ገበያቸው አደገ ማለት ነው። ስለዚህ ቀጥታ በተለይ ኤክስፖርት ዘርፍ ላይ የሚሰሩ ሰዎች እና ግለሰቦች እና ዜጎች ገበያቸው እንዲያድግ ሆኗል ማለት ነው። በሶስተኛ ደረጃ ብዙ ማንናገረው ነገር ምንድነው ከተባለ ከዚህ በፊት ሰዎች ለመደበኛ ጉዞ ለተራ ጉዞ ወደ ሌላ ሀገር በሚሄዱበት ጊዜ የውጭ ምንዛሬ ማግኘት በጣም ችግር ነው። በተለይ ታማሚዎች ለሕክምና ሌላ ቦታ ለሚሄድ በሚፈልጉበት ጊዜ የውጭ ምንዛሬ ማግኘት ፈተና ነበር። አሁን ግን የውጭ ምንዛሬ ቢሮዎች በመከፈታቸው የተነሳ በተለይ ለአነስተኛ የውጭ ምንዛሬ ፈላጊዎች በቀላሉ ዋጋ መክፈል እስከቻሉ ድረስ የውጭ ምንዛሬ ማግኘት ተችሏል ማለት ነው። ስለዚህ የውጭ ምንዛሬ ችግር በሂደት እየቀለለ እንደመጣ ማየት ይቻላል። ዋናው ትልቁ ውጤት ብዬ ደግሞ የምወስደው የውጭ ምንዛሬ ሪፎርሙ ካደረገው ትልቅ ውጤት መካከል የብሔራዊ ባንክን የውጭ ምንዛሬ መጠባበቂያ ክምችት ወይም ሪዘርቭ የምንለውን መሰረታዊ በሚባል መልኩ ማሻሻሉ ነው። ቅድም እንዳልኩት ከ200% በላይ አድጓል ወይም በ3 እጥፍ አድጓል ማለት ነው። ከዚህ በፊት ያለን የውጭ ምንዛሬ መከማቻ ክምችት የኛን አጠቃላይ ኢምፖርት ከ2 ሳምንት በታች ነበረ። አሁን ግን አጠቃላይ የአገልግሎትንም የዕቃን የሸቀጥንም ኢምፖርት ብንወስድ ከ2 ወር ኦልሞስት 3 ወር አካባቢ የሚደርስ 2.7 አካባቢ የሚደርስ ክምችት ሊኖረን ችሏል። የባንኮቹን እና የብሔራዊ ባንክ የውጭ ምንዛሬ ክምችት ብንወስድ ከ7 ቢሊዮን ዶላር በላይ ሆኗል። ይሄ ምንድነው ጠቀሜታው ምንድነው ፋይዳው ከተባለ ወደፊት ችግሮች ቢከሰቱ የዓለም የሸቀጦች ዋጋ ቢጨምር ያልጠበቅነው አዲስ ነገር ቢመጣ ኢኮኖሚው ሬዚሊየንት ነው ወይም ደግሞ በችግር የማይበገር ሆኖ እንዲቀጥል የሚያስችል መተማመኛ የሚሰጥ ሴኩሪቲ የሚሰጥ ሪፎርም ነው ማለት ነው። ሌላው በመጨረሻ ሁለት ፋይዳዎችን ባነሳ አንደኛ የውጭ ምንዛሬ ሪፎርሙ ኢንቨስትመንትን በመሳብ የሚያስገኘው ጥቅም ነው። ከዚህ በፊት ኢንቨስተሮች ኢትዮጵያ ውስጥ ከገቡ በኋላ አትርፈው ትርፋቸውን በውጭ ምንዛሬ መውሰድ በጣም ከባድ ስለሆነ ኢንቨስትመንትን ለማስፋፋት ከፍተኛ ተጋድሎ ችግር ሆኖ የኖረው የውጭ ምንዛሬ አስተዳደሩ ነበር። አሁን ግን ኢንቨስተሮች በቀላሉ በውጭ ምንዛሬ ያላቸውን ትርፍ ያላቸውን ኢንካም መውሰድ ስለሚችሉ የኢንቨስትመንት እንቅስቃሴ እንዲሰፋ እንዲሳለጥ አስችሏል ማለት ነው። ብዙ መጥቀስ እችላለሁ። ለአመታት በውጭ ምንዛሬ ችግር ምክንያት ትርፋቸውን ያልወሰዱ የውጭ ድርጅቶች አየር መንገዶች ትርፋቸውን መውሰድ ችለዋል። ይሄ ደግሞ ወደፊት ኢንቨስትመንት ኢትዮጵያ ውስጥ እንዲስፋፋ ኢንቨስተሮች መተማመን ኑሯቸው ወደ ኢትዮጵያ እንዲመጡ የሚያስችል ነው። በመጨረሻ የውጭ ምንዛሬ ስርዓቱ መስተካከሉ የኢትዮጵያ ባንኮች በውጭ ሀገር ባንኮች ተአማኒ እንዲሆን አድርጓቸዋል። ከዚህ በፊት እቃ ወደ ኢትዮጵያ ከመጣ በኋላ ለእቃው የውጭ ምንዛሬ ክፍያ ለማድረግ ከባድ ስለነበረ
ብዙ ባንኮች በሌሎች ባንኮች ታማኒ አልነበሩ። አሁን ግን በቀላሉ ክፍያ መስጠት መቻላቸው የኛን ባንኮች የኛን ኢኮኖሚ በተለይ በውጭ ኢንቨስተሮች በውጭ ባንኮች ከውጭ የኢትዮጵያን ኢኮኖሚ በሚገመገሙ ሰዎች የበለጠ ተአማኒ እንዲሆን አድርጓል። ስለዚህ ይህ ሪፎርም በተለይ የውጭ ምንዛሬ ሪፎርሙ ለኢትዮጵያ ኢኮኖሚ ያደረገው አስተዋጽኦ እጅግ በጣም ሰፊ ነው። ይሄን በማድረጋችንም የኢትዮጵያ ኢኮኖሚ እንዲረጋጋ መሰረታዊ የሆነ አስተዋጽኦ አድርገናል ብሎ መናገር ይቻላል። የውጭ ምንዛሪ ተመን ማሻሻያው እንግዲህ በርካታ ውጤቶችን አስገኝቷል። ወደፊትስ ምንድነው የሚጠበቀው ከዚህ አንፃር? እንግዲህ በእኛ እምነት ከዘንድሮው የውጭ ምንዛሬ ሪፎርም አተገባበር ብዙ ትምህርት ወስደናል። ስለዚህ በሚቀጥለው ዓመት የኢትዮጵያ የውጭ ምንዛሬ ስርዓት የተረጋጋ ሆኖ እንደሚቀጥል በሙሉ እምነት መናገር ይቻላል። ምንድናቸው ምክንያቶች? የተወሰኑ ነገሮችን ላንሳ። አንደኛው መሰረታዊ ነጥብ በመጀመሪያው የሪፎርም ዓመት በዚህ በያዝነው ዓመት ውስጥ ትልቁ የሪፎርሙ አንደኛው ግብ የነበረው የብሔራዊ ባንክን የመጠባበቂያ ክምችት ወይም ሪዘርቭ የማሳደግ ስራ ነበር። ይሄ ስራ በአመዛኙ እየተሳካ ነው። ስለዚህ የውጭ ምንዛሬ ለማሳደግ የውጭ ምንዛሬ ክምችት በብሔራዊ ባንክ ለማሳደግ የሚደረገው ጥረት በሚቀጥለው ዓመት ባሆኑ ሌቭል አይሄድም። ምክንያቱም ጥሩ ላይ ስላለን የሚቀጥለው ስራ የሚሆነው እንዳሁኑ ሰፊ አይሆንም። ስለዚህ ኢኮኖሚው የሚያመነጨው የውጭ ምንዛሬ ግኝት ለብሔራዊ ባንክ የውጭ ምንዛሬ ክምችት ከማሳደግ ይልቅ ተመልሶ ኢኮኖሚ ውስጥ እንዲገባ እናደርጋለን። ስለዚህ ለኢኮኖሚው የውጭ ምንዛሬ ፍሰቱ እንዲጨምር የማድረግ ስራ ይሰራል። ይሄም ክምችትን ከማሳደግ ይልቅ ወደ ኢኮኖሚ መግባቱ ሌላው እንዲረጋጋ የሚያደርገው አንደኛው መሰረታዊ ነገር ነው። ሁለተኛው ቁልፍ ነገር ደግሞ ብዙ ዘርፎች ለውጭ ኢንቨስትመንት ክፍት እየሆኑ ነው። ሎጂስቲክስ ልንወስድ እንችላለን፣ የንግድ ዘርፍ ልንወስድ እንችላለን፣ ባንኪንግ ልንወስድ እንችላለን። ስለዚህ የኢትዮጵያ ኢኮኖሚ እየተረጋጋ መምጣቱን ኢንቨስተሮቹ ሲያዩ ወደ ኢትዮጵያ ኢኮኖሚ የሚገባው ኢንቨስትመንት እየሰፋ ስለሚሄድ ከዚህ የሚገኘው የውጭ ምንዛሬ ፍሰትም እየጨመረ ይሄዳል የሚል እምነት አለ። በሶስተኛ ደረጃ ቁልፍ ጉዳይ ብለን የምንወስደው የኢትዮጵያ ኤክስፖርት አሁን ያለውን ጠንካራ አፈጻጸም የሚያስቀጥል ከሆነ በተለይ በማዕድን በግብርና እንደውም ዘንድሮ በጣም በተለየ ሁኔታ የኃይል አቅርቦት የኃይል ኤክስፖርት ሶስተኛው የኢትዮጵያ የውጭ ምንዛሬ የሚያስገኝ ዘርፍ ሆኗል። ስለዚህ እነዚህ እንዳሁኑ አፈጻጸማቸው ጠንካራ ሆኖ የሚቀጥል ከሆነ ከዚህ የሚገኘው የውጭ ምንዛሬ ተመልሶ ኢኮኖሚ ውስጥ መግባቱ አይቀርም። በመጨረሻ ከውጭ ድጋፍ ከሚሰጡ አካላት ከፓርትነሮቻችን የምናገኘው የውጭ ምንዛሬ ግኝትም እንደሚጨምር ይታወቃል። ለምሳሌ በሚቀጥለው 7-8 ቀን ውስጥ የብሔራዊ ባንክ የኢትዮጵያ መንግስት ከአይኤምኤፍ ከ260 ሚሊዮን ዶላር ከወርልድ ባንክ 500 ሚሊዮን ዶላር ያገኛል። ለምሳሌ በሚቀጥለው 8 ቀናት ውስጥ ከ700 ሚሊዮን ዶላር በላይ ወደ ብሔራዊ ባንክ ገቢ ይሆናል። ስለዚህ የውጭ ምንዛሬ ግኝቱ አሁንም ጥሩ ነው፣ ወደፊትም ደግሞ የተሻለ የተስተካከለ ይሄዳል የሚል እምነት አለ። ስለዚህ ይሄ በሚሆንበት ጊዜ ወደ ኢኮኖሚው የሚሰራጨው የውጭ ምንዛሬ እየጨመረ ስለሚሄድ ከዚህ በተጨማሪ ደግሞ የውጭ ምንዛሬ ስርዓቱን ወደ ኋላ ለመመለስ የሚደረጉ ህገወጥ እርምጃዎችን በተሻለ መቆጣጠር የምንችልበትን ስርዓት እያበጀን ስለምንሄድ እንዲሁም ሬሚታንስን በተለይ ከሰዎች የኋላ ገቢን ለማሳደግ የምንወስዳቸው ተጨማሪ እርምጃዎች ስላሉ በሚቀጥለው ዓመት የውጭ ምንዛሬ ግኝታችን እንዳሁኑ ጠንካራ ሆኖ ይቀጥላል የሚል እምነት አለን። ይሄ በሚሆንበት ጊዜ በአጠቃላይ የውጭ ምንዛሬ ስርዓቱ የበለጠ እየተረጋጋ እንደሚሄድ ሙሉ እምነት አለን። እሺ፣ የኢትዮጵያ ብሔራዊ ባንክ እንግዲህ ባለፉት ጥቂት ዓመታት ሪፎርም ሲያደርግ ቆይቷል። ከዚህ ጋር በተገናኘ ዋና ዋና የተሰሩ ስራዎች ምንድናቸው? ምንስ ውጤቶች ተገኝተዋል? ከዚህ ጋር ማያይዘው ደግሞ የፋይናንሱ ዘርፍ አሁን ምን ደረጃ ላይ ይገኛል? ምን ያህል ጤናማ ነው ማለት ይቻላል? እንግዲህ የብሔራዊ ባንክ ከሚሰራቸው ስራዎች መካከል አንደኛው ቁልፍ ስራ የፋይናንስ ዘርፉ የተረጋጋ እንዲሆን ማድረግ ነው። ስለዚህ በፋይናንስ ዘርፉ የሚወስዳቸው ሪፎርሞች ሌሎች ቁልፍ የስራዎቹ አካል ናቸው። ስለዚህ በዘንድሮ ዓመት ከሪፎርሙ ጋር አካተን ከወሰድናቸው እርምጃዎች መካከል አንደኛው የአዲስ የባንክ አዋጅ ማውጣት ነው። ይህ አዋጅ ብዙ ነገሮች በውስጡ ይዟል።
ከያዛቸው ነገሮች መካከል አንደኛው የኢትዮጵያ ፋይናንስ ዘርፍን ለውጭ ኢንቨስትመንት ክፍት ማድረግ ነው። ግን ይሄ ብቻ ግን አይደለም። ከዛ ውጪ በአጠቃላይ የኢትዮጵያ ፋይናንስ ዘርፍ ጤናማ ሆኖ እንዲቀጥል ለማስቻል ብዙ እርምጃዎች እየተወሰዱ ነው። ስለዚህ ይሄን የሚያደርግ የዘርፉ ላይ ከተወሰዱ እርምጃዎች መካከል አዲስ የባንክ ቢዝነስ አዋጅ ማውጣት ነው። ይሄ ብቻ ግን አይደለም። የአጠቃላይ የባንክ ዘርፉ ጤናማ እንዲሆን የተለያዩ እርምጃዎች፣ የተለያዩ የሪፎርም ስራዎች ተሰርተዋል። ከዚህ ውስጥ ቁልፍ የሪፎርም ስራ ብለን የምንወስደው የኢትዮጵያ ንግድ ባንክ በአጠቃላይ በኢትዮጵያ ፋይናንስ ዘርፍ ውስጥ ግማሹ የሚሆነው የኢትዮጵያ ንግድ ባንክ ስለሆነ ባለው ፋይናንሻል አሴት በሚሰበስበው ቁጠባ በሚበድረው ብድር ከወሰድ ከአጠቃላይ ፋይናንስ ስርዓቱ ከግማሽ በላይ የኢትዮጵያ ንግድ ባንክ ነው። ስለዚህ የኢትዮጵያ ንግድ ባንክ ጤናማ እንዲሆን የተደረገው እርምጃ በአጠቃላይ የኢትዮጵያ ፋይናንስ ዘርፍን ጤናማ ለማድረግ ከተወሰዱ እርምጃዎች መካከል ቁልፉ ነው ብሎ መናገር ይቻላል። ምንድነው የተደረገው? እንደሚታወቀው መንግስት ባለፉት ዓመታት በወሰደው የልማት ፖሊሲ የተነሳ እና የኢትዮጵያ ንግድ ባንክ ለመንግስት የልማት ድርጅቶች በሰጠው ብድር የተነሳ ብዙ ብድሮች የተበላሹ ነበሩ። ይሄን ለማስተካከል ሰፊ ስራዎች ተሰርተዋል። አንደኛው እነዛ ብድሮች ወደ ትሬጀሪው ወደ ገንዘብ ሚኒስቴር እንዲሄዱ ማድረግ፣ ሁለተኛ ደግሞ ከዓለም ባንክ ጋር በመነጋገር የኢትዮጵያ ንግድ ባንክን ካፒታል የመጨመር ስራ ተሰርቷል። ስለ ኢትዮጵያ ንግድ ባንክ ወደ 700 ሚሊዮን ዩኤስ ዶላር የሚደርስ ካፒታል እንዲጨምር ሆኗል። ይሄ በሚሆንበት ጊዜ በአጠቃላይ የኢትዮጵያ ንግድ ባንክ ጤናማ ስለሚሆን የፋይናንስ ዘርፉም ጤናማ እንዲሆን አስችሏል ማለት ነው። ሌላው ትልቁ እርምጃ የፋይናንስ ዘርፉ አካታች እንዲሆን የተወሰዱ እርምጃዎች ናቸው። በአሁኑ ጊዜ ወደ 60% የሚደርሱ አባወራዎች ከመደበኛው የፋይናንስ ዘርፍ ተጠቃሚዎች ናቸው። ስለዚህ ፋይናንስ አካታችነት እየጨመረ ነው። በእርግጥ ወደፊት የምንሰራው ስራ አለ፣ ግን ካለፉት ዓመታት ጋር ሲታይ የፋይናንስ አካታችነትም እንዲሁ እየጨመረ ነው። በመጨረሻ ዲጂታይዜሽን ላይ የሚሰራው ስራ ነው። እንደሚታወቀው የኢትዮጵያ ብሔራዊ ባንክ የክፍያ ስርዓቱን በተመለከተ ዘመናዊ ለማድረግ የተለያዩ የፖሊሲ እርምጃዎችን ወስዷል። ከወሰዳቸው እርምጃዎች መካከል ከባንክ ውጭ የሆኑ የቴሌኮም ኦፕሬተሮች በክፍያ ስርዓቱ እንዲሳተፉ ማድረግ ነው። ቴሌብር ፍቃድ ሰጥቷል ለኢትዮጵያ ቴሌኮም። ከዚህ በተጨማሪ ለመጀመሪያ ጊዜ የውጭ ካምፓኒ ሳፋሪኮም ኤምፔሳ ፍቃድ ሰጥቷል። ይህም በማድረጉ የክፍያ ስርዓቱ ዲጂታይዝ እንዲደረግ ከፍተኛ የሆነ ስራ እየተሰራ ነው። በዚህ ረገድ እንደው በአጠቃላይ ስንመለከት የዲጂታል አካውንትን ስንወስድ ወደ 220 ሚሊዮን የሚደርሱ የዲጂታል አካውንቶች ኢትዮጵያ ውስጥ አሉ። በዲጂታል መልኩ ወደ 12 ትሪሊዮን ብር ባለፈው ዓመታት ግብይት ተፈጽሟል። ስለዚህ የሚያሳየው በፋይናንስ ዘርፉ ላይ የተወሰዱ ያሉት እርምጃዎች በአጠቃላይ የኢትዮጵያ ፋይናንስ ዘርፍ ጤናማ እንዲሆን፣ ተአማኒ እንዲሆን፣ ሴፍ እንዲሆን ለማድረግ የተወሰዱ እርምጃዎች ናቸው። በዚህ ረገድ ብዙ መሰረታዊ የሚባሉ ስራዎች እየተሰሩ ነው። የባንክ ዘርፉን አሁን ለውጭ ባለሀብቶች ክፍት የማድረግ ስራ እየተሰራ እንደሆነ ይታወቃል። አሁን እሱ ምን ደረጃ ላይ ይገኛል? የሀገር ውስጥ ባንኮችስ ከዚህ አንጻር ምንድን ነው ማድረግ ያለባቸው ዝግጅት? ያው እንግዲህ የኢትዮጵያ ፋይናንስ ዘርፍን ለውጭ ኢንቨስትመንት ክፍት የማድረግ የፖሊሲ እርምጃ ከተወሰደ ቆይቷል። ከሁለት ዓመታት በላይ ሆኗል። ይህን የመንግስት የፖሊሲ አቅጣጫ በመከተል ብሔራዊ ባንክ ይህን የፖሊሲ አቅጣጫ ወደ ተግባር ትራንስሌት የሚያደርግ አዋጅ አውጥቷል። በአዋጁ መሰረት የኢትዮጵያ ፋይናንስ ዘርፍ ለውጭ ኢንቨስትመንት ክፍት ተደርጓል። የውጭ ኢንቨስተሮች፣ የውጭ ባንኮች፣ የውጭ ስትራቴጂክ ኢንቨስተሮች በኢትዮጵያ ፋይናንስ ዘርፍ አንድም የራሳቸውን ሰብሲዳሪ በማቋቋም ወይም ደግሞ ራሳቸው ኦን የሚያደርጉት የራሳቸው የሆነ ሰብሲዳሪ በማቋቋም ሊገቡ ይችላሉ። ሁለተኛ አሁን ባሉ ባንኮች ሼር በመግዛት ሊገቡ ይችላሉ። ሶስተኛ ደግሞ ቅርንጫፍ ጽህፈት ቤት ወይም ደግሞ ብራንች ኦፊስ የምንለውን በመክፈት ሊገቡ ይችላሉ። አራተኛ ደግሞ የእንደራሴ ቢሮዎች ወይም ደግሞ ሪፕሬዘንታቲቭ ኦፊስ የምንላቸውን በማቋቋም ሊገቡ ይችላሉ። ይሄ በአዋጁ በግልጽ የተቀመጠ ነው። ይህን ተከትለን ባንኮች አንደኛው ያልገቡበት ምክንያት ይህን የተከተለ ዝርዝር ደግሞ የፍቃድ አሰጣጥ ዳይሬክቲቭ ወይም መመሪያ ብሔራዊ ባንክ ማውጣት ነበረበት። እንደሚታወቀው ባለፈው ሳምንት ብሔራዊ ባንክ
ዝርዝር ባንክ የውጭ ባንኮችን ወደ ኢትዮጵያ ለማስገባት የሚያስችል ዝርዝር የፍቃድ መመሪያ አውጥቶ ይፋ አድርጓል። ስለዚህ የውጭ ባንኮች ኢትዮጵያ ውስጥ ገብተው እንዲሰሩ ለማድረግ ፍቃድ ለመስጠት በአጠቃላይ የቁጥጥር ስርዓቱን የሬጉሌተሪ ኢንቫይሮንመንቱን ጨርሰናል ማለት ነው። ስለዚህ ፍቃድ መቀበል ጀምረናል። የውጭ ባንኮች ኢትዮጵያ ውስጥ መግባታቸው ከፍተኛ የሆነ አስተዋጽኦ ያደርጋል። አንደኛው በፋይናንስ ዘርፉ ያለውን ካፒታል ያሳድጋል። ሁለተኛ በፋይናንስ ዘርፉ ውስጥ አዳዲስ አገልግሎቶችን ያስተዋውቃል። በሶስተኛ ደረጃ በፋይናንስ ዘርፉ ተደራሽ ለማድረግ እና ሞር ዲጂታል ለማድረግ እና በተለይ ለሀገር ውስጥ ባንኮች ውስጥ ኮምፒቲቲቭ ፕሬሸር ለመፍጠር እና በአጠቃላይ ፉክክር ያለበት የባንክ ዘርፍ እንዲሆን ለማስቻል ከፍተኛ የሆነ አስተዋጽኦ ይኖረዋል። ይሄን የመንግስት የፖሊሲ እርምጃ ተከትሎ ብዙ ባንኮች ኢትዮጵያ ፋይናንስ ዘርፍ ስለመሳተፍ ጥያቄ እያቀረቡ ይገኛሉ። ከጎረቤት ሀገር ከሚድል ኢስት የሚመጡ ባንኮች አሉ። በሂደት ጥያቄውን እያየን እያስተናገር ባንኮቹ ለኢትዮጵያ ኢኮኖሚ እሴት የሚጨምሩ ባንኮች ከሆኑ የኢትዮጵያን የፋይናንስ ዘርፍ የበለጠ ጠንካራ የሚያደርጉ ከሆኑ ኢትዮጵያ የሀገር ውስጥ ባንኮችን ጠንካራ እንዲሆኑ የሚያግዙ ከሆኑ ሁኔታዎችን እያየን የሚያቀርቡት ማመልከቻ እያየን የኢትዮጵያ ፋይናንስ ዘርፍን ለውጭ ኢንቨስትመንት ክፍት እናደርጋለን። ግን ዋናው የዚህ ሁሉ ስራ ዓላማ ምንድነው ከተባለ ብድርን ወደ ኢንቨስትመንት ማሸጋገር፣ የኢትዮጵያ ፋይናንስ ዘርፍ አካታች እንዲሆን ማስቻል፣ ኢኮኖሚው የበለጠ ምርታማ እንዲሆን ማስቻል፣ በፋይናንስ ዘርፍ ውስጥ የተሻለ ፉክክር እንዲኖር ማስቻል፣ ብድር ፈላጊዎች በግብርና ዘርፍ ሊሆን ይችላል፣ በቤት ዘርፍ ሊሆን ይችላል፣ ትናንሽ ብድር ፈላጊ ትናንሽ ቢዝነሶች ሊሆኑ ይችላሉ፣ በቀላሉ ብድር አግኝተው ቢዝነሳቸውን አስፋፍተው የስራ እድል ፈጥረው የኢትዮጵያ ኢኮኖሚ እድገት ቀጣይነት እንዲኖረው ለማስቻል ነው የሁሉ ስራ የሚሰራው እንጂ በራሱ የውጭ ባንኮች መግባት ግብ ሆኖ አይደለም። የዚህ እርምጃ ዋና ውጤት የኢትዮጵያ ኢኮኖሚን የበለጠ ተወዳዳሪና ውጤታማ ለማድረግ እንደሆነ መታወቅ ያስፈልጋል። የኢትዮጵያ ባንኮችስ የሀገር ውስጥ ባንኮችስ ለዚህ አሁን ዝግጁ ናቸው ማለት ይቻላል? እንግዲህ የትም አገር እንደምናየው የአንድ ሀገር የኢኮኖሚ እድገት መሰረታዊ አንቀሳቃሽና ሞተሮች የሀገር ውስጥ ባንኮች ናቸው። የውጭ ባንኮች የአጋዥነት ሚና ነው ያላቸው። የኛ አገር ባንኮች ዝግጅት ምን ይመስላል ከተባለ እንደ ባንኩ ሁኔታ ይለያያል። ግን ላለፉት አመታት ስንል እንደነበረው የኢትዮጵያ ባንኮች የካፒታል አቅማቸውን መጨመር መቻል አለባቸው። አሰራራቸውን ዘመናዊ ማድረግ መቻል አለባቸው። የደንበኞቻቸውን ችግር መቅረፍ መቻል አለባቸው። ኮርፖሬት ገቨርናንሳቸው እና የስጋት አስተዳደራቸው የተሻለ መሆን መቻል አለባቸው ስንል ነበር። ስለዚህ ይሄን ለማድረግ ብዙ ስራዎች እየተሰሩ ነው። አንዳንድ ባንኮች ትንሽ ከሆኑ ደግሞ ካፒታላቸውን በማሳደግ ወይም ደግሞ ከሌሎች ባንኮች ጋር በጋራ በመስራት ለውድድሩ ዝግጁ መሆን መቻል አለባቸው። ስለዚህ የኛ ትልቁ ቁልፍ ዓላማ ምንድነው ከተባለ የኛ ባንኮች ተወዳዳሪ ሆነው እነሱም ተሻሽለው ለኢኮኖሚ የሚገባቸውን አስተዋጽኦ እንዲያደርጉ ማድረግ ነው። ትልቁ ቁልፍ ዓላማ እሱ ነው። በመጨረሻ የማነሳው ጥያቄ ከሰሞኑ በአንዳንድ ሚዲያዎች የኢትዮጵያ ብሔራዊ ባንክ 10.5 ቢሊዮን ብር ኪሳራ ደረሰበት የሚል መረጃ ወጥቷልና ይህ መረጃ ምን ያህል ትክክለኛ ነው? ያው እንግዲህ በአንዳንድ ሚዲያዎች ላይ የተጠቀሰው የብሔራዊ ባንክን አሰራር በውል ያልተረዱ ሰዎች ህብረተሰቡን ለማደናገር የወጣ ሪፖርት ነው። ስለዚህ በዝርዝር ጉዳዩ ምን እንደሆነ ማብራራት እፈልጋለሁ። የመጀመሪያው ነጥብ የብሔራዊ ባንክ ለትርፍ የሚሰራ ለትርፍ የተቋቋመ ተቋም አይደለም። የብሔራዊ ባንክ ዋናው ዓላማ የፖሊሲ ዓላማዎችን ለመተግበር የተቋቋመ ድርጅት ወይም የተቋቋመ የመንግስት አካል ነው። ስለዚህ ምንድነው ዋናው ቁልፍ ስራው ከተባለ በኢትዮጵያ ውስጥ የዋጋ መረጋጋት እንዲኖር፣ በኢትዮጵያ ውስጥ የውጭ ምንዛሪ አስተዳደሩ የተቀላጠፈ እንዲሆን የሚሰራ ተቋም ነው እንደ ሌሎች ማዕከላዊ ባንኮች እንጂ ትርፍ ለማትረፍ የተቋቋመ ተቋም አይደለም። የመጀመሪያው ነጥብ እሱ ነው። ሁለተኛ ምን ሆነ ከተባለ የብሔራዊ ባንክ ማቋቋሚያ አዋጅ ሲወጣ በአዋጁ መሰረት እንዲሁም በብሔራዊ ባንክ ስትራቴጂ መሰረት ለህዝቡ ቃል ከገባነው ነገር መካከል አንደኛው የብሔራዊ ባንክን ተጠያቂ ማድረግ፣ የብሔራዊ ባንክ አሰራርን ግልጽ ማድረግ፣
የብሔራዊ ባንክ ኦዲት ሪፖርቶችን ለህዝብ ይፋ ማድረግ የሚለው ቁልፍ ጉዳይ ነው። ይህን ተከትለን ላለፉት 3 ዓመታት ያሉትን የኦዲት ሪፖርቶች በገለልተኛ ኦዲት የተሰሩ ሪፖርቶችን ይፋ አድርገናል። በዚህ ኦዲት ሪፖርት መሰረት የብሔራዊ ባንክ በአጠቃላይ ከሚያደርጋቸው እንቅስቃሴዎች ወይም ደግሞ ኦፕሬሽናል ጉዳዮች መካከል ብሔራዊ ባንክ ወደ 27 ቢሊዮን ብር ትርፍ አግኝቷል። ይሄ የ10.5 ቢሊዮን ብር ኪሳራ የሚባለው ምንድነው ከተባለ ብሔራዊ ባንክ ዕዳና ሀብቱን በሚመዘግብበት ጊዜ ከውጭ ምንዛሬ ሪፎርሙ በፊት የነበረው የዕዳና ሀብቱ በብር ያለው ዋጋና ከውጭ ምንዛሬ ሪፎርሙ በኋላ ያለው ዕዳና ሀብት በብር ሲሰላ የውጭ ምንዛሬ ሪፎርሙ ምክንያት የብር ዋጋው ከፍ በማድረጉ የመጣ ኪሳራ ሊባል የሚችል ነው። ይሄ ደግሞ በብሔራዊ ባንክ አሰራር በማዕከላዊ ባንክ አሰራር የተለመደ አዲስ ያልሆነ ጉዳይ ነው። ስለዚህ ብሔራዊ ባንክ የሚያበድረው በዋነኝነት ለመንግስትና ለባንኮች ነው። ለመንግስት ከሚያበድረው ብድር ያልተመለሰለት ገንዘብ የለም። ለባንኮች ከሚያበድረው ብድር ያልተመለሰለት ገንዘብ የለም። ኢንፋክት ብሔራዊ ባንክ በሚሰራው ስራ ውስጥ ወደ 27 ቢሊዮን ብር ትርፍ አግኝቷል። ይሄ ሆኖ ግን ዕዳውና ሀብቱ ሲመዘገብ ከውጭ ምንዛሬ ሪፎርም በፊት የነበረው የብር ቫልዩ እና ከውጭ ምንዛሬ ሪፎርም በኋላ የነበረው የብር ቫልዩ መለያየት ያመጣው ኪሳራ ነው። በብሔራዊ ባንክ አሰራር ይሄ ኖርማል ነገር ነው። ባለፉት 2-3 ዓመታት ብንወስድ የሌሎች የማዕከላዊ ባንኮችን ልምድ በምንወስድበት ጊዜ ብዙ ባንኮች ባለፉት 3 ዓመታት ኪሳራ ናቸው። ለምሳሌ የአሜሪካ የሴንትራል ባንክ ፌደራል ሪዘርቭ ብንወስድ ባለፈው ዓመት 111 ቢሊዮን ዶላር ኪሳራ አለው። የአውሮፓ ሴንትራል ባንክ፣ የኬንያ ሴንትራል ባንክ በየዓመቱ ኪሳራ አላቸው። ይሄ በብሔራዊ ባንክ አሰራር የተለመደ ነው። ለምን ቢባል ብሔራዊ ባንክ ስራውን የሚሰራው ትርፍ ለማትረፍ አይደለም። ብሔራዊ ባንክ ስራውን በሚሰራበት ጊዜ አንዳንዴ ኪሳራ ሊገጥመው ይችላል፣ አንዳንዴ ደግሞ መሰረታዊ ትርፍ ሊያመጣ ይችላል ማለት ነው። ስለዚህ ከአሰራሩ የመጣ ኪሳራ ሳይሆን የውጭ ምንዛሬ ሪፎርሙን ተከትሎ ከሂሳብ አመዘጋገብ የመጣ ኪሳራ እንደሆነ መረዳት ያስፈልጋል። ይሄ ደግሞ የተለመደ አሰራር ነው። ወደፊትም ቢሆን ብሔራዊ ባንክ የዋጋ መረጋጋት እንዲመጣ ለማስቻል ወደ ኢኮኖሚ ውስጥ እየገባ አንዳንዴ ቅድም እንዳልኩት ገንዘብ ሊሰበስብ ይችላል። ገንዘብ በሚሰበስብበት ጊዜ ከፍተኛ ወለድ መክፈል ግድ ይለዋል። ስለዚህ እየከሰረ የዋጋ መረጋጋት ያመጣል። አንዳንዴ የኢኮኖሚ እንቅስቃሴ በሚቀዛቀዝበት ጊዜ ደግሞ ለባንኮቹ ብድር ያበድራል። በዛ ጊዜ ብሔራዊ ባንክ ከባንኮቹ ጠቀም ያለ ወለድ ይሰበስባል ማለት ነው። ስለዚህ ብሔራዊ ባንክ ለትርፍ የተቋቋመ ድርጅት አይደለም። እንደማሌሎች ማዕከላዊ ባንክ ዋናውን ዓላማ በሚያሳካበት ጊዜ ከውጭ ምንዛሬ ሪፎርም አኳያ ከሞኔታሪ ኦፕሬሽን አኳያ ትርፍም ኪሳራም ሊኖረው ይችላል። ይሄ ደግሞ በሁሉም ማዕከላዊ ባንኮች ያለ አሰራር የተለመደ የተለየ ያልሆነ ጉዳይ ነው። ስለዚህ ከልክ በላይ ሊወሰድ የሚችል ጉዳይ አይደለም። ኢንፋክት ብሔራዊ ባንክ ባለው ኦፕሬሽን አሰራር ዘንድሮ ከፍተኛ የሆነ ትርፍ አትርፏል። ቅድም እንዳልኩት ዋናው የብሔራዊ ባንክ ቁልፍ ግብ ትርፍ ማትረፍ እንዳልሆነ መታወቅ አለበት። የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ለሰጡኝ ሰፊ ማብራሪያ ከልብ ነው የማመሰግነው። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን የተሟላ ማክሮ ኢኮኖሚ ማሻሻያ የእስካሁን አፈጻጸምን እንዲሁም በአጠቃላይ የፋይናንስ ዘርፉን በተመለከተ ከብሔራዊ ባንክ ገዢ አቶ ማሞ ምህረቱ ጋር ያደረግነው ቆይታ ይህንን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።